አይፈልግም لسانا ذاكرا وقلبا شاكرا የታሉ ጨርሱት እናንተ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ እንግዲህ ከቤት ወጣ ብለን የምንወዳቸው ጓደኞቻችን ጋራ ኢፍጣር እንሄዳለን። ሌትስ ጎ። أنرت قلبي وهبتني ኢንሻአላህ ሙሉ ነገሩን ትመለከታላችሁ። አሪፍ ቆይታ ይኖረናል። ሁላችሁም ቪዲዮ ላይክ፣ ቻናሉን ሰብስክራይብ ማድረግ እንዳረሱ። ሌትስ ጎ። ደግሞ ያው የተወሰነ ጸጉራችንን አስቀንሰናል። እንዴት አገኛችሁት? ከ10 ስንት ሰጡታላችሁ? ከበፊቱ አይ ቲንክ ይሻላል፣ ቀንሰናል። ሶ እንግዲህ እንደዚህ ለብሰናል። ሰፈራችን ይሄንን ይመስላል። አሁን ቀጥታ ወደ ታክሲ ቦታ ነው የምንሄደው። ሶ እዛው እንገናኝ። ጉዞ ተጀመረ። ከሆለታ ወደ አዲስ አበባ 30 ኪሎ ሜትር ነው የሚርቀው። አብረን የስድስቱ መሻይኮች ዳዋቸው እንግዲህ በአፕ ስቶር ላይ በፕላይ ስቶር ላይ ተለቋል። አውርዳችሁ ተጠቀሙ። ፕሮግራሙ ላይ ነው ያልተገኘውን ግን ውስጥ የነበረውን ነገርና ፖስተራቸውን ላሳያችሁ። ወይ ሀቢቢ ለነሽ ማለት ያ ተማምናችሁ እንዴት ነው ያ ነገሩ? የስድስቱ መሻይኮች ዳዋቸው እንግዲህ በፕላይ ስቶር ላይ ተለቋል። እዚህ ጋር እንደምታዩቸው እንግዲህ በጣም የምንወዳቸው ኡስታዞች አሉ ማለት ነው። ስለዚህ ኢንሻአላህ ከዚህ በፊት በደንብ በዳዋ ስራቸው በተፍሲር ስራቸው እናውቃቸዋለን። ስለዚህ ፕላይ ስቶር ላይ የገባችሁ ዳውንሎድ አድርጉ። ኢነኒ ሰዒድ ዐሽቱ ሚን ጀዲድ ሊፍዓሊ ማ የአፍሪካ ቲቪ ነው የምንገኘው። አንዳንድ ዳዋዎችን ለማስተላለፍ ሳይሆን ለመጎብኘት ነው የመጣ ነው። ዛሬ የአፍሪካ ቲቪን ቢሮ ሙሉ ውስጡን አስጎበኛችኋለሁ። ሌትስ ጎ። እንግዲህ የአፍሪካ ቲቪ ቢሮ ነው። አሁን የተቀመጥኩበት ቦታ ያው ኡስታዞቻችን አይ ቲንክ ብዙ ጊዜ አፍሪካ ቲቪ ላይ ቪዲዮ ሲሰሩ በትመጣቁበት ቦታ ነው። ከኋላ ስክሪን አለ። እሱ ስክሪን ላይ አይ ቲንክ የሚፈልጉትን ነገር ዲስፕሌይ ያደርጋሉ። እንግዲህ አፍሪካ ቲቪ ላይ ማትረሷቸው ፕሮግራሞች ምን ምንድን ናቸው? ኮመንት ላይ ነገሩኝ። እኔ ከአፍሪካ ቲቪ ማረሳቸው ፕሮግራሞች ተፈኩር መቼም ማረሰውም አንደኛ፣ ሁለተኛ ደግሞ የልጆች ፕሮግራም ሌላንጣሌክ እና እስቲ እናንተ ማትረሱት ፕሮግራምና በጣም የምትወዱት ፕሮግራም ከአፍሪካ ቲቪ ምንድነው? ኮመንት ላይ አስቀምጡልኝ። ይህንን ባክግራውንድ የሚያውቀው ሰው ካለ እስቲ ይንገረኝ። ይወዳደሩ ይሸለሙ ይላል። አይ ቲንክ አፍሪካ ቲቪ ላይ ማታ 4 ሰዓት ላይ ነው የሚተላለፈው እና በየቀኑ ላይክ ጥያቄ ይጠይቃሉ። ከዛ በኋላ ከተጠየቁ ሰዎች ውስጥ ራንደምሊ መርጠው 5000 ብር ይሸልማሉና ይህን ፕሮግራም አውቀዋለሁ። ማታውቁት ከሆነ ሞክሩ። ተቀልቢ ወህበኒ ሊሳነን ዛኪራ ወቀልበን ሻኪራ ያ ኻሊቢ የሚያደርጉበት ክላስ ነው እንደምታዩትኝ። እዚህ ክላስ ውስጥ ነው ኤዲት የሚያደርጉ። ከብስሚን ذات مكرمة አዲስ አበባ ውስጥ የሚገኘው ምርጡ መስጊድ ቤተል ተቅዋ መስጊድን ጎበኘን። እዛው ሰላታችንን ሰገድን። ያ ሰላም أنرت قلبي وهبتني لسانا ذاكرا
በመጨረሻም በጣም ወዳቸው ጓደኞቼ ጋራ ተገናኘው እቤታቸው ገባው። ከዛም በኋላ ኢፍጣር ይሄን ይመስል ነበር። ያበደ ኢፍጣር ኋላ እንግዲህ ይሄ አያን ይባላል የቤቱ አባወራ ነውና ወደ ተራዊያ እየሄድን ያለ ነው። ይሄ ደግሞ ዳይቱ ሁለተኛ ቀን ነው። ጉዞ እያደረግን ያለነው ደግሞ አንድ ምስኪኖችን የሚረዳ ድርጅት እኛው በወጣቶች ለማገዝ የሚያስቡ ሰዎች ጠርተውን ነው። ኮፍያ አርጌ ነበርና ኮፍያ እንደሚያምርብኝ ያወቅኩት ካረኩ በኋላ ነው። አርጌ አላውቅም። ከጀማው ጋራ ተገናኘን። የጀማው አለባበስ ደስ አይልም? እንዴት ነው ጥቁር በጥቁር ሁሉ ሸባቡ እንግዲህ አንድ ላይ ተሰብስቦ እርስ በርስ ሰላም እየተባባለን ያለው። የእኔ አለባበስ ደግሞ ከመሀል ለየት ይላል። ነጭ ነው የለበስኩት። ይህ ምን የሚያሳይ ይመስላችኋል? እስቲ ኮሜንት ላይ የገመታችሁ። ሙያ ወይ ሰይድ ሰላም ባያቸውና ሰላም የሰያ ቤተሰቦች እንዴት ናችሁ? የቲክቶክ ነው ዩቲዩብ እኔ ብዙም ተጠቃሚ አይደለሁም፣ ግን የዩቲዩብ ቤተሰቦች እንዴት ናቸው? እኔ ወዳችኋለሁ። ማሻአላህ እዚህ አንድ ላይ ሊሄዱ ፈልገው ሰላም አለይኩም እንዴት ናችሁ? የሰይድ ቤተሰቦች አለይኩም ሰላም ማለት ነው። እኔ ያገኛታ ብዙ ጊዜ ይጠቀማሉ። አብዱሬ ሰላም በላቸው የዩቲዩብ ቤተሰቦች። ሰላም አለይኩም ሰላም ወራህመቱላህ። አልሐምዱሊላህ ደሴም ደግሞ በተለይ መስጊድ አጠገብም ስለሆነ አሁን የሚሰራ ማውዝም ደግሞ አድርገው የሆነ ማርኬት ያምጡና ቢፈልጉ ለተቋማቸው ቢፈልጉ ለኢምፐርሰናልም ለራሳቸው ማድረግ ይችላሉ የሚል ነገር ነው እንትን ያደረግነውና ድርጅቱ እኛን ለማገዝ ቀነ ቀጠሮ ሰጠን። ወደ ጁማ ሄድን። ጁማ ኡስታዝ ያሲን ኑሩ ኹጥባ የሚያደርግበት መስጊድ ነበር የሄድነው። እንዳጋጣሚ ሆኖ ኡስታዝ ያሲን ኑሩ አልነበረም። ለማንኛውም እጅግ በጣም ደስ በሚል ሁኔታ ጁማችንን ሰገድን። العالمين اللهم صل إنني سعيد عشت من جديد وسان الله غفور የሁሉ ሸባብ እንግዲህ ተገናኝቶ ያው ለአላህ ብሎ እንግዲህ ያው እየተሰነባበተ ነው ያለው። ኢንሻአላህ ቭሎጋችን ይሄን ይመስላል። እንዴት ነው በቭሎግ ቪዲዮዎች ልምጣ ምናምን ቪዲዮ ስለማይታይ ብዙ ጊዜ አልሰራምና ላይክ አድርጉት እስቲ አበረታቱንና በደንብ እንመለስበታለን። የታሉ ጨርሱት እናንተ። ሰላምታ ይድረስ ለሁሉ ለተሳሰሩ በቃሉ ሚያገናኛቸው ቀጠሮ እነሆ ደርሷል ቀን ቆጥሮ ለእኛ መዋደድ ፈርድ ነው ጠርቶ እንዲያኖረን ጀሊሉ ከመሃል መርጦን ከሁሉ
በዛች ቀን ዲለን የታሉ የታሉ የታሉ